የኢትዮጵያ መገናኛ ብዙሃን ባለስልጣን የመገናኛ ብዙሃንን አቅም ለማሳደግ በሚል ያቋቋመው የሚዲያ ልዕቀት ማዕከል በይፋ ስራ ጀምሯል። የሚዲያ ልዕቀት ማዕከሉ መገናኛ ብዙሃን የኢትዮጵያን ብሔራዊ ጥቅሞች ማስጠበቅ የሚችሉ እንዲሆኑ ከማገዝም ባለፈ የህዝብን የመረጃ ተደራሽነት ለማረጋገጥም የጎላ ሚና ይኖረዋል ነው የተባለው። የኢትዮጵያ ሚዲያዎች የኢትዮጵያ ለመባል ቢያንስ 4 መሰረታዊ የሚባሉ ጉዳዮችን መሰረት ማድረግ እንዳለባቸው በተነገረበት የስራ ማስጀመሪያ መድረክ ተገኝተን ነበር። ተጨማሪ አለ። የሚዲያ ልዕቀት ማዕከሉ በቴክኖሎጂ በታገዘ በአንጋፋና ልምድ ባላቸው ምሁራን ለጋዜጠኞች ስልጠና የሚሰጥ ሲሆን ይህም የኢትዮጵያን የጋዜጠኝነት ሙያ እንደሚያዘምነው ተገልጿል። የሚዲያ ልዕቀት ማዕከሉ የታለመለት ዓላማ ያሳካ ዘንድ ከዚያም አልፎ የኢትዮጵያ ጋዜጠኞች ዓለም አቀፍ ተወዳዳሪ እንዲሆኑ ከተለያዩ ዓለም አቀፍ ሚዲያዎችና ተቋማት ጋር የአጋርነት ስራዎች እንደሚሰራ ተጠቁሟል። የኢትዮጵያ መገናኛ ብዙሃን ዋና ዳይሬክተር ሳምሶን መኮንን ማዕከሉ ኢትዮጵያን የሚመስል ሚዲያና ጋዜጠኞችን መፍጠር ግዴታ በመሆኑ ሙያተኞች በተለያዩ የጋዜጠኝነት ዘርፎች ስፔሻላይዝድ እንዲያደርጉ በማድረግ በቂ የተጣራና ሚዛናዊ መረጃ ለአድማጭ ተመልካች ማድረስ እንዲችሉ ያስችላል ሲሉም ተናግረዋል። ማዕከሉ በአንድ በኩል ለሀገራዊ ፍላጎቶች ምላሽ በመስጠት በሌላ በኩል ደግሞ በዓለም አቀፍ ደረጃ ከጋዜጠኝነት ሙያ እድገት ጋር የተጣጣሙ የስፔሻሊቲ ፕሮግራሞችን በመለየት ወደ ስራ መግባቱን እገልጻለሁ። በዚህም መሰረት water journalism ወይም hydro communication, mining journalism, health journalism, election journalism, climate journalism, tourism journalism, financial journalism, aviation journalism, peace journalism, በተለይም ደግሞ data journalism እና AI driven journalism የልዕቀት ማዕከሉ የትኩረት መስኮች ይሆናሉ። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ሙአዘ ጥበባት ዲያቆን ዳንኤል ክብረት በበኩላቸው በሀገራችን ያለው ጋዜጠኝነት ኢትዮጵያን መምሰል አለበት ያሉ ሲሆን በኢትዮጵያ ያሉ የግልም ይሁን የህዝብ ወይም የሃይማኖት መገናኛ ብዙሃን በአራት ጉዳዮች ላይ ልዩነት ሊኖራቸው አይገባም ብለዋል። የኢትዮጵያን ብሔራዊ ጥቅም ማስጠበቅ በማንኛውም መገናኛ ብዙሃን የሚሰራ ጋዜጠኛ ሊረሳው የማይገባ ጉዳይ መሆኑን የገለጹት ሚኒስትሩ መገናኛ ብዙሃን የኢትዮጵያን ህብረ ብሔራዊ አንድነት የሚያጠናክሩ የህዝብን ትብብርና አንድነት የሚያሳዩ መሆን እንዳለባቸው አሳስበዋል። የኢትዮጵያን ብሔራዊ ጥቅም ምን ጊዜም ቢሆን የማይረሳ ቀደምም እንደተባለው አንዱ ምን ረሳው እሱ ብዙ ሚዲያዎች ላይ የትኛውም የአሜሪካ ሚዲያ የአሜሪካ የኒውክሌር እና የአቶሚክ ቦምብ የት ቦታ እንዳለ ሲዘርዝር አታገኙትም። የኢትዮጵያ ሚዲያ ግን የኢትዮጵያ የስትራቴጂክ ማዕድናት እዚህ ቦታ ይገኛሉ እንዲህ ይሆኑ ነው እያለ በየቀኑ ሲያወጣ ግን ታገኙታላችሁ። ይሄን የኢትዮጵያ ሚዲያ ነው ለማለት ያስቸግራል። ሁለተኛው ህብረ ብሔራዊ አንድነት ነው። የኢትዮጵያ ሚዲያ የኢትዮጵያን ህብረ ብሔራዊ አንድነት የሚያጠናክር ሚዲያ መሆን አለበት። ሶስተኛው የወል ትርክት ነው። ሚዲያው ምንም ቢሆን ሰዎች ወደ አንድነት ወደ መሰባሰብ ወደ ጋራ ጉዳዮች እንዲመጡ የሚያደርግ ትርክት እንጂ ሰዎችን የሚያበጣብጥ የሚያለያይ የሚያናችፍ ትርክት ውስጥ የሚገባ ከሆነ እሱ የኢትዮጵያ ሚዲያ አይደለም። አራተኛው ይህች ሀገር መበልጸግ አለባት። ብልጽግና ስል ፓርቲው ማለት አይደለም። የብልጽግና እሳቤ ማለት ነው። የኢትዮጵያ ሚዲያ እነዚህ አራቱ ላይ መግባባት አለበት። በማዕከሉ ማስጀመሪያ መርሃ ግብር ንግግር ያደረጉት የኢፌድሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ደግሞ የሚዲያ ልዕቀት ማዕከሉ ስራ መጀመር የሚዲያ ዘርፉን በማዘመንና በማሰልጠን የሀገርን ጥቅም ለማስከበር የሚሰሩ የሚዲያ ተቋማትን ለመፍጠር ወሳኝ ነው ብለዋል። ከዚህም ባለፈ የህዝብን የመረጃ ተደራሽነት ለማሳካትም የሚኖረው ሚና ከፍተኛ መሆኑን ነው አፈ ጉባኤው ያነሱት። የሚዲያ ልዕቀት ማዕከል እውን መሆን የመገናኛ ብዙሃን ባለሙያዎች የሙያና የስነ-ምግባር ደረጃ በማሻሻልና ኢትዮጵያን የሚመስል የኢትዮጵያን ብሔራዊ ጥቅም ማዕከል ያደረገ ፕሮፌሽናል የሚዲያ ስርዓት በመገንባት የህዝብን የመረጃ ተደራሽነትና ተጠቃሚነት ለማረጋገጥና የሀገራዊ ብሔራዊ ጥቅምን ለማስከበር የማይተካ ሚና ይኖረዋል። አዲስ አበባ ዩኒቨርሲቲ ግልጽ ሐሳብን የያዙና የሚያራምዱ ብቁ ተቋማት ለመፍጠር ያስችል ዘንድ ከማዕከሉ ጋር በአጋርነት በመስራት ስልጠናዎችን እንደሚሰጥ የገለጹት ደግሞ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ሳሙኤል ክፍሌ ናቸው። በዋናነት ማዕከሉ ጋዜጠኞች ሀገራዊ ጥቅምን የሚያስጠብቁ ስራዎችን እንዲሰሩ፣ የሚዲያ ሙያ እንዲከበር፣ የጋዜጠኞች በነጻነት ሐሳብን የመግለጽ መብት እንዲከበር፣ ሙያውን የሚያከብሩ ሚዲያዎች እንዲፈጠሩና ሙያው ስነ ምግባርን ያከበሩ የሚዲያ ተቋማት እንዲበረክቱ የሚሰራ መሆኑን አንስተዋል። በኢትዮጵያ ውስጥ ያለውን ነባራዊ ሁኔታ የሚገነዘቡ አገራዊ ብሔራዊ ጥቅምን የሚያስቀድሙ ከሌሎች ጋር ደግሞ በብቃት መወዳደር የሚችሉ ፈጻሚዎች
የሚዲያ ባለቤቶች፣ የሚዲያ ተዋናዮች፣ ጋዜጠኞች እንዲፈሩ ካስፈለገ በተለመደው አግባብ በየ4 ዓመቱ በሚቀየር ካሪኩለም ማሳካት አንችልም። ለኢንዱስትሪው ፍላጎት ምላሽ የሚሰጥ የፕሮግራሞች አቀራረጽ የሙያ ሰርቲፊኬት ፕሮፌሽናል ሰርቲፊኬት ያስፈልጉናል ብለን በቅርቡ የአዲስ አበባ ዩኒቨርሲቲ ሴኔት ለኢንዱስትሪ ፍላጎቶች ምላሽ የሚሰጥ የፕሮፌሽናል ሰርቲፊኬት ደረጃ ህጋዊ የዩኒቨርሲቲ ደረጃ የስልጠና ፕሮግራሞች እንዲሆኑ ወስኗል። የስልጠና የምርምርና የማማከር አገልግሎት የሚሰጠው ይህ ማዕከል በቀጣይ ሳምንት መስፈርቶችን አሟልተው የመግቢያ ፈተና ያለፉ ጋዜጠኞችን ማሰልጠን የሚጀምር ሲሆን ከአዲስ አበባ ዩኒቨርሲቲ፣ ከቻይና ኮሚኒኬሽን ዩኒቨርሲቲ፣ ከአፍሪካ ሚዲያ ልህቀት ማዕከልና ከሌሎች ከፍተኛ ፖሊሲ አውጪዎች ጋር በትብብር እንደሚሰራ በመድረኩ ሲነገር ሰምተናል።